ሳውዲ አረቢያ ዛሬ በዓለም ላይ ይህ ነው ተብሎ የማይነገርለት የገንዘብ ኃይልና የዘመናዊነት ተምሳሌት እየሆነች የመጣች ሀገር ናት። ስሟ ሲጠራ ወደ አእምሯችን የሚመጣው ምንድነው? ማለቂያ የሌለው የነዳጅ ሀብት፣ በረሃውን ወደ ገነት የቀየሩ ግዙፍ ከተሞች፣ የዓለምን እግር ኳስ በገንዘብ ያናወጡ የቢሊዮን ዶላር ዝውውሮችና እንደ ክርስቲያኖ ሮናልዶ ያሉ ከዋክብት የሚኖርባት ምድር። ይህች ሀገር በዓለም ፊት የምታሳየው ገጽታ ፍጹም ሰላማዊ፣ የበለጸገችና ለሁሉም ሰው ክፍት የሆነች የህልም ምድር አስመስሏታል። ነገር ግን ከዚህ ሁሉ የሚያብረቀርቅ ወርቅና ብርሃን በስተጀርባ በዓለም ላይ ካሉት እጅግ ጨካኝና አስፈሪ ከሆኑ እውነታዎች አንዱ ተደብቋል። ይህ ዓለም አቀፍ ሚዲያዎች በቢሊዮን ዶላር የፕሮፓጋንዳ ኃይል እንዳይታይ የሸፈኑት የሰብአዊ መብት ተሟጋቾች ድምጻቸውን ስላሰሙ ብቻ የሞት ፍርድ የሚፈረድባቸውና በሚሊዮኖች የሚቆጠሩ ምስኪን ስደተኞች እንደ ሰብአዊ ፍጡር ሳይሆን እንደ ዘመናዊ ባሪያ የሚቆጠሩበት ስውር ዓለም ነው። ዛሬ በዚህ ቪዲዮ ወደ ሳውዲ አረቢያ የቱሪስት መስህቦች አንሄድም። ስለ ነዳጅ ማማዎች ማናወራ፣ ከትልልቆቹ ህንፃዎች በስተጀርባ ወዳለው የሳውዲ ባለስልጣናት ቢሊዮን ዶላር ከፍለው ከዓለም ህዝብ አይን ሊደብቁት ወደሚፈልጉት ፍጹም ጨለማ እውነታ ነው። ዛሬ የምናየው የሳውዲ አረቢያ እውነተኛ የጨለማ ገጽታ ነው። እስከ መጨረሻው አብራችሁን ቆዩ። የሳውዲ አረቢያን ድንቅ ሰማይ ጠቀስ ህንፃዎች፣ ዘመናዊ መንገዶችና ቤተመንግስቶች የገነቡት ራሳቸው ሳውዲያውያን አይደሉም። ሀገሪቱ ከ75% በላይ የሚሆነውን የግል ዘርፍ የስራ ኃይል የምታገኘው ከውጭ ሀገር ከሚመጡ ስደተኞች ነው። ከኢትዮጵያ፣ ከባንግላዴሽ፣ ከህንድ፣ ከፓኪስታን እና ከፊሊፒንስ የተሻለ ህይወትን ፍለጋ ቤተሰቦቻቸውን ለመርዳት የሚሰደዱ በሚሊዮኖች የሚቆጠሩ ምስኪን ወጣቶች። ነገር ግን እነዚህ ሰዎች የሳውዲን መሬት በደስታ ሲረግጡ የሚጠብቃቸው ህግ ካፍላ ይባላል። ይህ ህግ በቀላል አማርኛ የዘመናዊ ባርነት ህግ ተብሎ ሊጠራ ይችላል። በዓለም አቀፍ የሰብአዊ መብት ድርጅቶች ዘንድ ህጋዊ ባርነት ተብሎ የሚታወቀው ይህ ስርዓት አንድ የውጭ ሀገር ሰራተኛ ሳውዲ ሲገባ ከፊል ወይም ዋስ የሚሆን አሰሪ ሊኖረው ይገባል ይላል። ይህ አሰሪ በሰራተኛው ህይወትና ነፃነት ላይ ሙሉ ስልጣን ይኖረዋል። አንድ ሰራተኛ ሳውዲ እንደደረሰ መጀመሪያ የሚያደርገው ፓስፖርቱን ከአሰሪው መቀማት ነው። ከዚያ ቅጽበት ጀምሮ ሰራተኛው ነፃነቱን ያጣል። የተባለውን ያህል ያለ አሰሪው ፍቃድ ሌላ ቦታ መሄድ አይችልም። አልፎ ተርፎም ስራውን ጠልቶ ግፍ በስቶበት ወደ ሀገሩ ለመመለስ ቢፈልግ እንኳን የመውጫ ቪዛ የሚያስፈልገው ሲሆን ያንን ቪዛ የሚሰጠው ግን ይኸው ፓስፖርቱን የቀማው አሰሪው ብቻ ነው። ይህ ማለት ምን ማለት መሰላችሁ? አሰሪው ደሞዝ ባይከፍለው በቀን 18 ሰዓት ያለ እረፍት ያሰራው፣ አልፎ ተርፎም አካላዊ ጥቃትና ስድብ ቢደርስበትም ስራውን ትቶ መሄድ በፍጹም አይችልም። አንድ ሰራተኛ ግፍ ሲበዛበት መቋቋም አቅቶት ከአሰሪው ቤት ወይም ድርጅት ቢጠፋ አሰሪው ወዲያውኑ ለፖሊስ ጠፍቷል በማለት ሪፖርት ያደርጋል። ይህ ሪፖርት በተደረገበት ቅጽበት ያ ሰራተኛ በአንድ ጀንበር ከመደበኛ ሰራተኝነት ወደ አደገኛ ወንጀለኝነት ይለወጣል። ከዚያ በኋላ ስደተኛው በሳውዲ ህግ መሰረት ምንም አይነት መብት አይኖረውም። ባንክ አካውንቱ ይዘጋል፣ ሕክምና ማግኘት አይችልም እና መንገድ ላይ ፖሊስ ከያዘው ያለ ምንም ጥያቄ ወደ አሰሪው እስር ቤቶች ይወረወራል። በሚሊዮን የሚቆጠሩ ወጣቶች የተሻለ ህይወት ያገኙበት መስሏቸው የገቡባት ሳውዲ በመጨረሻ መውጫ የሌላት የብረት ወጥመድ ትሆንባቸዋለች። ከሁሉም በላይ የዚህ ጨካኝ ስርዓት ሰለባ የሚሆኑት በቤት ሰራተኝነት የሚቀጠሩ ምስኪን ሴቶች ናቸው። ከቤተሰቦቻቸው ተለይተው ቋንቋ በማያውቁት የባህል ማህበረሰብ ውስጥ በአንድ አሰሪ ቤት ውስጥ ብቻቸውን የሚኖሩ ሴቶች ከእነዚህ የተዘጉ በሮች በስተጀርባ የሚፈጸሙትን ግፎች ለመስማት እጅግ ያማል፣ ህሊናም ይነካል። ብዙዎች ልጃገረዶች ሳውዲ ከገቡበት ቀን ጀምሮ ለአመታት ደሞዝ አይከፈላቸውም። ስልካቸው ወዲያውኑ ተነጥቆ ከቤተሰቦቻቸው ጋር እንዳይገናኙ ይደረጋል። ለምን ደሞዝ አልተከፈለኝም? ለምን ምግብ አይሰጠኝም? ብለው ጥያቄ ሲያነሱ የሚደርስባቸው አካላዊ ጥቃት፣ በጭካኔ መደብደብ የዕለት ተዕለት ታሪካቸው ይሆናል። ከዚህ ሁሉ በላይ ደግሞ በአሰሪያቸው ወንዶች ልጆች የሚፈጸምባቸው የጾታ ትንኮሳና አስገድዶ መድፈር በብዙ ሺዎች የሚቆጠሩ እህቶችን ህይወት ቀጥፏል። ብዙዎች መከራው ሲበዛባቸው ህይወታቸውን ለማዳን ከፎቅ ላይ
ይዘላሉ። አንዳንዶቹ አካላቸው ይጎዳል፣ ሌሎች ደግሞ ህይወታቸው ያልፋል። ታዲያ ጉዳዩ የከፋ ሆኖ እነዚህ ሴቶች አምልጠው ፖሊስ ጣቢያ ቢሄዱ ምን የሚገጥማቸው ይመስላችኋል? እዚህ ጋር ነው የሳውዲ ህግ እውነተኛ ጨለማ የሚታየው። የሳውዲ ህግና ፖሊስ ሁልጊዜም የሚቆሙት ለገዛ ዜጋቸው ለሳውዲው አሰሪ ነው። አንዲት ስደተኛ ሴት ጥቃት ደርሶብኛል ብላ ስታመለክት አሰሪው ወዲያውኑ ቀድሞ ሌባ ናት፣ ከቤቴ ወርቅ ሰርቃለች፣ ወይም ደግሞ ድግምትና ጠንቋይ ናት፣ በቤተሰቤ ላይ አጋንንት ሞክራለች በማለት በሐሰት ይከሷታል። በሳውዲ አረቢያ ጥብቅ ህግ መሰረት ድግምት፣ ጥንቆላ ወይም አስማት መስራት እጅግ ከባድ ወንጀል ሲሆን የረጅም ዓመታት እስራት አልፎ ተርፎም የሞት ቅጣት፣ አንገትን በሰይፍ መቅላት ያስቀጣል። ፍትህና ጥበቃ ፍለጋ ወደ ፖሊስ የሄዱት ምስኪን እህቶች ራሳቸው ወንጀለኛ ተደርገው የብረት መጋረጃ ጀርባ ይጣላሉ። ይህ በዓለም ፊት የማይወራ ነገር ግን በሺዎች የሚቆጠሩ ስደተኞች እየኖሩት ያለው ፍጹም ጨለማ እውነታ ነው። የካፍላ ሲስተም ወጥመድ ሆኖባቸው ከአሰሪዎቻቸው የጠፉ ወይም በረሃውን አቋርጠው ያለ ቪዛ የገቡ በመቶ ሺዎች የሚቆጠሩ ስደተኞች በመጨረሻ የሚጣሉት የት መሰላችሁ? ሹሜሲና አልሃይር ወደ መሳሰሉ የሳውዲ አረቢያ የዲፖርቴሽን ወይም የጊዜያዊ ማቆያ እስር ቤቶች ነው። ነገር ግን እነዚህ ቦታዎች ስማቸው ማቆያ ይባላል እንጂ እውነታው የምድር ላይ ሲሆን ናቸው። እንደ ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ተቋማት በድብቅ ያወጧቸው ምስሎች እና የድምጽ ፋይሎች ልብ ይሰብራሉ። በአንድ ጠባብ ክፍል ውስጥ ማቀዝቀዣ በሌለውና የሙቀት መጠኑ እጅግ ከፍተኛ በሆነ አየር ውስጥ እስከ 300 እና 400 የሚሆኑ ሰዎች ይታጎራሉ። ንጹህ የመጠጥ ውሃ የለም። የሚሰጠው ምግብ እጅግ አነስተኛና ለሰው ልጅ የማይመጥን በመሆኑ ሰዎች ለተለያዩ በሽታዎች ይጋለጣሉ። በጣም የሚያሳዝነው ግን እዚያ ውስጥ የሚፈጸመው ሰብአዊነት የጎደለው አካላዊ ጥቃት ነው። የስርዓቱ ጠባቂዎች ስደተኞችን በኤሌክትሪክ ገመድ፣ በብረትና በዱላ እንደሚደበድቧቸው ከእስር ቤቱ በድብቅ ስልክ አስገብተው የቪዲዮ ምስክርነት የሰጡ ወጣቶች ይናገራሉ። ሕክምና የሚያስፈልጋቸው ህጻናት፣ አሮጊቶችና ነፍሰ ጡር እናቶች እንኳን ምንም አይነት የሕክምና እርዳታ አያገኙም። እባካችሁ አውጡን፣ እዚህ ከመሞታችን በፊት ወደ ሀገራችን መልሱን የሚሉ የለቅሶ ድምጾች በየቀኑ ከነዚህ ግንቦች ጀርባ ይሰማሉ። ብዙዎች ከእስር ቤቱ ወጥመድ ወጥተው ወደ ሀገራቸው ሳይመለሱ በበሽታና በድብደባ ምክንያት እዚያው ህይወታቸው ያልፋል። ሳውዲ ይህንን አስነዋሪ እውነታ ከዓለም ህዝብ ለመደበቅ ከፍተኛ የደህንነት ጥበቃ ታደርጋለች። ነገር ግን የግፏን እንባ ከግድግዳው አልፎ ለዓለም መድረሱ አልቀረም። በዓለም ታሪክ ላይ ከተፈጸሙት እጅግ አስነዋሪና ደም አፍሳሽ ወንጀሎች አንዱ ነው። የተሻለ ስራ ፍለጋ ከምስራቅ አፍሪካ በተለይም ከኢትዮጵያ ተነስተው በረሃውንና ባህሩን አቋርጠው በየመን በኩል ወደ ሳውዲ አረቢያ ለመግባት የሚሞክሩ በሺዎች የሚቆጠሩ ስደተኞች አሉ። እነዚህ ስደተኞች የታጠቁ ወታደሮች አይደሉም። ህጻናት፣ ሴቶችና ወጣቶች የሞሉባቸው ምስኪን ሰላማዊ ተጓዦች ናቸው። ነገር ግን በቅርቡ የወጡ ይፋዊ ዓለም አቀፍ ሪፖርቶች እንደሚያሳዩት የሳውዲ ድንበር ጠባቂ ወታደሮች በእነዚህ ስደተኞች ላይ የሚጠቀሙት ከባድ መሳሪያዎችና ምንም አይነት መከላከያ የሌላቸውን ሰላማዊ ሰዎች በሞርታር፣ በሮኬትና በተኳሽ ጠመንጆች በጅምላ ይጨፈጭፏቸዋል። ከጥቃቱ በተአምር የተረፉ ምስክሮች እንደሚናገሩት ወታደሮቹ ሰዎቹን ከሩቅ በቡድን ሆነው ሲጓዙ በከባድ መሳሪያ ይደበድቧቸዋል። አልፎ ተርፎም በቁጥጥር ስር ካዋሏቸው በኋላ በየትኛው እግራቸው ወይም እጃቸው ላይ እንተኩስባችሁ እያሉ እየመረጡ በማሰቃየት አካል ጉዳተኛ ያደርጓቸዋል። ይህ በዓለም አቀፍ ሕግ የሰላማዊ ሰዎችን የጅምላ ግፍ ወይም ክራይም አጌንስት ሂውማኒቲ የሚባል ታላቅ ወንጀል ነው። ይህ ሁሉ ደግሞ በበረሃው አሸዋ ላይ የሚፈሰው ግን ሳውዲ በዓለም ፊት የገነባችው የሰላምና የቱሪዝም ገጽታ እንዳይበላሽ በሚል የጭካኔ መጋረጃ ተሸፍኖ ነው። በመቶዎች የሚቆጠሩ ወጣቶች አስከሬን ዛሬም በየመንና በሳውዲ ድንበር በረሃ ላይ ሳይቀበር ተበታትኖ ይገኛል። ሳውዲ አረቢያ ለዓለም የምታሳየው ትልቁ የወደፊት ራዕይ ኒዮም የተባለውን የ1 ትሪሊዮን ዶላር ሜጋ ሲቲ ግንባታ ነው። በተለይም ዘላይን የተባለው 170 ኪሎ ሜትር ርዝመት ያለውና በመስታወት የተሸፈነው ዘመናዊ ከተማ የዓለምን ሳይንቲስቶችና ቱሪስቶች ቀልብ ስቧል። ይህ ከተማ
ምንም አይነት ካርቦን የማይለቅ መኪና የሌለው እና ሰው ሰራሽ ኤአይ የሚመራው ድንቅ የቴክኖሎጂ ውጤት ተደርጎ ነው የሚነገረው። ነገር ግን ይህንን ዓለምን ጉድ ያሰኘውን የቅንጦት ከተማ ለመገንባት የተከፈለው የደም ዋጋ ምን ያህል እንደሆነ ያውቃሉ? ይህ ከተማ የሚገነባበት ቦታ ባዶ በረሃ አልነበረም። ለዘመናት ትውልድ ከትውልድ እዚያ ቦታ ላይ የኖሩ የሃዊታት የተባሉ ጥንታዊ የዘላን ጎሳ ተወላጆች መኖሪያ ነበር። ሳውዲ ይህንን ከተማ ለመስራት ስትል ከ20 ሺህ በላይ የሚሆኑ የጎሳውን ተወላጆች ያለምንም በቂ ካሳ ከቀያቸውና ከባህላቸው በግድ አፈናቅላቸዋለች። የጎሳው አባላት ይህ የመንደራችን መሬት ነው አንለቅም ብለው በሰላማዊ መንገድ ሲቃወሙ የደረሰባቸው ጣፋንታ ምን ይመስላችኋል? አብዱልራሂም አልኳይቲ የተባለ አክቲቪስት መንግስት መሬታቸውን በኃይል እየቀማ መሆኑን የሚያሳይ ቪዲዮ በዩቲዩብ ላይ ሲለቅ በጥቂት ቀናት ውስጥ የሳውዲ ልዩ የደህንነት ኃይሎች ቤቱ ከበው እዚያው በጭካኔ ገደሉት። ለመሬታቸውና ለመብታቸው የቆሙ ሌሎች የጎሳው መሪዎች ደግሞ የሞት ፍርድ ተፈርዶባቸዋል። አንዳንዶቹ ደግሞ እስከ 50 ዓመት እስራት ተበይኖባቸዋል። ሳውዲ ለዓለም የምታሳየው ዘመናዊ ከተማ የተገነባው በእነዚህ ምስኪን የሀገሪቱ ተወላጆች ደምና እንባ ላይ ነው። የሳውዲ አረቢያ የጨለማው ገጽታ በደሆች በስደተኞችና በዘላን ጎሳዎች ላይ ብቻ የሚያበቃ አይደለም። የሀገሪቱ የፖለቲካ ስርዓት ፍጹም አምባገነናዊ በመሆኑ የሳውዲ ዜጋ ሆነው መንግስትን በትንሹ እንኳን የገለጹ በትዊተር ላይ የትችት ጽሑፍ የጻፉ ምሁራን፣ ጋዜጠኞችና አክቲቪስቶች እጣ ፋንታቸው እስራት፣ ስቃይ ወይም ሞት ነው። ይህንን ጨለማና አምባገነናዊ እውነታ ለዓለም በግልጽ ይፋ ያደረገው ደግሞ ጋዜጠኛ ጀማል ካሾጊ በጥቅምት ወር 2018 እንደ አውሮፓውያን አቆጣጠር ወደ ቱርክ ኢስታንቡል የሳውዲ ቆንሰላ ቢሮ የጋብቻ ሰነዶችን ለማስተካከል በሩን ከፍቶ ገባ። እሱ የገባው ወደ ገዛ ሀገሩ ዲፕሎማሲያዊ ተቋም በጥበቃ ስሜት ነበር። ነገር ግን ከዚያ ህንፃ ውስጥ በህይወት መውጣት አልቻለም። ከሳውዲ አረቢያ በቀጥታ የመጡ 15 ሰዎችን የያዘ ልዩ ጉዳይ ቡድን አሲሲኔሽን ስኳድ በቆንሰላው ውስጥ በድብቅ ይጠብቀው ነበር። ህንፃው ውስጥ እንደገባ ወዲያውኑ ተይዞ በኬሚካል ታፍኖና አንቀው ከገደሉት በኋላ አስከሬኑን በመቆራረጥ እና በኬሚካል በማቃለጥ ፈጽሞ የትም እንዳይገኝ ያደረጉት። ዓለም አቀፍ የስለላ ድርጅቶች እንደ ሲአይኤ ባደረጉት ጥናት ይህ የጭካኔ ግድያ ትዕዛዝ በቀጥታ የተላለፈው ከሀገሪቱ ከፍተኛ አመራሮች መሆኑን ይፋ አደረጉ። የገዛ ዜጋቸውን በዓለም አቀፍ የዲፕሎማሲ ተቋም ውስጥ በዚህ መልኩ በጭካኔ መግደላቸው ሳውዲ ምን ያህል ህግ የማይገዛትና የሀሳብ ነጻነትን የምታጠፋ ጨካኝ ሀገር መሆኗን ለዓለም ትልቅ ማረጋገጫ ሆነ። ታዲያ ሳውዲ አረቢያ ይህንን ሁሉ ደም፣ ግፍና አምባገነናዊ ስም ለዓለም ህዝብ እንዴት ልታስረሳ ቻለች? ስፖርት ዋሺንግ እና ኢንተርቴይንመንት ዋሺንግ ይባላል። ሚሊዮን ዶላሮች በማውጣት የዓለም ታዋቂ ኮከቦችን ወደ ሳውዲ ሊግ ማስመጣት፣ ታላላቅ የዓለም የቦክስና የፎርሙላ 1 ውድድሮችን ማዘጋጀት እና ከዚህ በፊት ተከልክሎ የነበረውን የሙዚቃ ኮንሰርት በታላላቅ የሆሊውድ ከዋክብት ማካሄድ። ይህ ሁሉ የሚደረገው በዓለም አቀፍ ሚዲያና በሶሻል ሚዲያ ላይ ሳውዲ አረቢያ የሚለው ስም ሲነሳ የሰዎች አእምሮ ወዲያውኑ ወደ ስፖርት፣ መዝናኛ፣ ዘመናዊነትና ብልጽግና ብቻ እንዲሄድ ለማድረግ ነው። በስተጀርባ የሚሰቃዩትን የቤት ሰራተኞች፣ በድንበር ላይ የሚረግፉትን ምስኪን ስደተኞች፣ መሬታቸውን የተቀሙትን የሃዊታት ጎሳዎችና የታሰሩትን ጋዜጠኞች ደም በደማቁ መብራቶችና በከዋክብት ፈገግታ ለመሸፈን የሚደረግ እጅግ ረቂቅና የታቀደ ድራማ ነው። ነገር ግን እውነቱን ምንም ያህል በገንዘብ ቢሸፈን በፍጹም አይሞትም። ከወርቅ ማዕድናት፣ ከነዳጅ ማማዎችና ከእግር ኳስ ሜዳዎች በስተጀርባ ያሉት እነዚህ እውነተኛ ምስጢሮች ዛሬም ድረስ በብዙዎች ህይወትና ስቃይ እየተጻፉ ነው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሳውዲ አረቢያ በገንዘብ ኃይል የሰራችውን ግፍና ደም ለዓለም ሙሉ በሙሉ መሸፈን ትችላለች ወይስ እውነቱ ሁልጊዜም ያሸንፋል? ሀሳባችሁን እና አስተያየታችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። በቀጣይ ሌላ አስገራሚና ስውር ታሪክ ይዘንላችሁ እስክንገናኝ ሰላም ቆዩ።